ታላቅ ምስጋናን አቀርባለሁ። በጣም ተጠቃሚ ነኝ። ከኔም በላይ በጣም ብዙዎችን እየረዳ ስለሆነ ምንም በዚህ ሀገር ያልተለመደ ነው። ሙያውን ሰው የካርድ እንኳን ሳይጠይቅ እንዲህ አይነት አገልግሎት የትም የሌለ ነው። እግዚአብሔር ይባርክህ። እና እኔ ኃይሉ አየኖ ባላለሁኝ እድሜ 62 ነው። ኪሎዬ 95 ነበረ። ቁመቴ ሜትር ከ80 ነው። ዲያቤቲክ ተብዬ 10ኛ ዓመቴ ነው። ሜትፎርሚን ወስዳለሁ። መጀመሪያ በ500 ሚሊግራም ነበር የጀመርኩት። እየጨመረ ኦልሞስት ወደ 2000 ጧት 2 ማታ 2 ወደ መውሰድ ደርሼ ነበረ። ከ3 ወር ወይ ከ4 ወር በፊት በድንገት ያንተን እንትን ሰምቼ ስትሪክትሊ ዳቦም እንጀራም አቆምኩኝ። አትክልቶችን መመገብ ጀመርኩ እዛ የምሰማውን እና ወዳው ነው በ2 ወር ጊዜ ውስጥ የሚገርም አይነት ለውጥ ነው ያመጣሁት። ወደ 10 ኪሎ ነው የቀነስኩት። እንደገናም ስኳሬም ይሄን ያህል አመት ከጀመረ ጀምሮ ሲጀምር ለረጅም ጊዜ ከ160 እስከ 170 በቃ ከዛ በታች አልወረደም ነበርና ይሄን መድኃኒት ብትወስድ ጥሩ ነው ብሎ ነው ሐኪሜ። እንደው ምንም ወስደዋለሁ ኮንቲኒዩስሊ ያንተ የማይወድ ከሆነ በኋላ አንድ ፓርትን ካበላሽ በኋላ ነው የምትነቃውና ብሎ አበረታታኝ። በኔቸሬ የራስ ምታት ክኒን እንኳን መውሰድ አልወድም ፈጽሞ እና እንደዛ ነው የጀመርኩት። ግን አንድ ቀንም በቃ ማለት ዝም ብሎ እንደው ካልሆነ በስተቀር ቀንሶልኝ አያውቅም። ምናልባት 150 እንደው 140 ቤትማ በተአምር አሁን ወደ 10ኛ ዓመቴ ነው አካባቢ ላይ አንድ ቀን ወይ 2 ቀን ይሆናል እንጂ ሁሉ ጊዜ እዛው እንደውም ወደ 180ም በልቼም ቼክ ሳረግ እስከ 200 ወጥቶ ያውቃል። ግን አቨሬጁ ከ155 እስከ 165 አካባቢ በቋሚነት የቆየ ነው። ግን ይሄንን ስከታተል ሰርፕራይዝ ነው የሆንኩት። 128 ከዛ 120 ከዛ 115 104 እየሆነ በጣም እየተደነኩኝ በቃ በደስታ ቆየሁ። ግን አሁን እንደገና ወደ ላይ ደግሞ አፕ ኤንድ ዳውን ማለት ይጀምራል። እንግዲህ እኔ ከእንጀራ ዳቦ አልበላም። ግን የምመገባቸው ምግቦች ዝም ብዬ አንድ እንቁላልም ብሮንኮሊንም ኮርኒፍላወርም ቀይ ስርም የስኳር ድንችም ትንሽ ካሮት አሁን ነው በነገራችን ላይ ባለቤት ያጠገብ ያልነበረችም ለአንድ ለ3 ወር እሷ ልክ እንደጀመርኩኝ ወደ ውጭ ወጣ ነበረ። አሁን ከተመለሰች በኋላ ስትሪክትሊ እነዚህ ከመሬት ስር በጣም ነው የምትከታተልህና የሚበቅሉ እንዳትበሉ እኮ ይላል። እኔ በጣም ጣፋጭ አዲክትድ ነኝ። ቁርጥ ስጋ በልቼ ሻይ በዳቦ ካልበላሁ በቃ አልበላሁም።
በቃ በተፈጥሮ ዳቦና ስኳር ነገር በጣም ነው የምወደው እና ከሱ ለመላቀቅ በጣም ዳቦውን ለመተው አልተቸገርኩም ብዙ ግን ስቲል አልፎ አልፎ ቡናም ስጠጣ እንደው አንድ ማንኪያ ጠብ ካላረኩ እሺ አይለኝም እንግዲህ እሷ ናት አላቅም እንግዲህ ምንድነው መድኃኒት ላይ ነው አሁን ሜትፎርሚኑን እየወሰድኩ ነው ግን እንደዚህ ሲቀንስ ያልነገርኩ ነገር ኢንተርናሽናል ክሊኒክ ሄጄ ኤዋንሲን ቼክ አደረኩ በፊት 7.2 ከዛም በላይ ሆኖ ያውቃል በጣም ቀነሰ ከተባለ 6.8 ድረስ ነበረ አሁን ግን ይሄንን ከተከታተልኩ በኋላ አንተ እንትን ስለምትል ሄጄ ቼክ ሳደርግ 5.8 5.8 ነው ኤዋንሲ እና በጣም ሞራል ነው የሰጠኝ የመፍዘዝ ኮንሰንትሬት የማድረግ ነገሬ በቃ ብዙ ማንበብ ወዳለሁ ነበረ አሁን በጣም ያስጠላኛል ቁጭ ብዬ እንቅልፍ ይዞኝ ይሄዳል ይደክመኛል የነበረው እነሱ ነገሮች በሙሉ የሉም በጣም ከፍተኛ ለውጥ አለኝ እና ደግሞ እንዲሁ ያንተን ዚንት መስማት ብዙ ሰዎችን ሲሰማ እንዲሁ ትፈወሳለህ እኮ አይደለም እንኳን ተከታትለህ እና በቃ ያው ድሉን ካገኘው በጣም ለማመስገን ነው የገባሁት አንድ ቀንም በአካል የሆነ ግራጁዌሽን ላግኝቼ ታንክ ብያለሁ ካስታወስክ ያ አስታውስ ሃይ ማለት አስታውሳለሁ እንዴት ነው ዋው እና በጣም እግዚአብሔር ዘመንህን ይባርክ አሜን ለምድሪቷ ያስነሳህ ሰው ነህ ደግሞ ብዙ ሰው ተከታይ አለ እኔ ራሴ አላርፍም በቃ ይኸው በቃ ጀመረ ነው የምባለው ዶክተር በሪ ብዬ ከተነሳው በቃ ወፍራም ሰው ካየው በሄድኩበት እባካችሁ ነው የምለው በቃ እባካችሁ እና እግዚአብሔር ይባርክህ የምትመክረኝ ነገር ካለ ተጨማሪ ይቀበላለሁ ላይቭ ላይ እንዳልወስድ ካንተ በፊት ከነበረው ሰው ጋር ሳውራ ነበርክ ያንተ ይሰማኛል የኔ ይሰማኛል ቅድም ላይቭ ላይ ነበርክ ካንተ በፊት የገባው ሰው ሲያወራ ሰምታል አዎ እኩያ ነው አይደል 27 ዓመት እኩያ ነው 60 እኩያዬ ነው 63 ዓመት ያለው yes እንግዲህ አስበው ያን ሁሉ መድኃኒት እየወሰደ አይኑ እየጠፋ ነው ኦኬ ኦሬዲ ኢንጀክሽን ጀምሯል አይኑ ህክምና ጀምሯል ሰምታል ከሱ ነው የሰማው ያን ሁሉ መድኃኒት እየወሰደ ኩላይቱ ፌል እያደረገ ነው ሲያወራ ሰምታል ሰምቻለሁ እግሩ ላይ እግሬት ቢምቢ እንኳን ከነከሰችን አይድንም እያለ ነው እግሬ እንዳይቆረጥ ሰግቻለሁ ነው እያለ ያለው ምን ማለት ነው ሰምቻለሁ በአካል ተገናኝተናል ቅርብ ጊዜ ነው ይመስለኛል የሆነ ፕሮግራም ላይ አግኝቻለሁ አንተ ተመራቂ ሆነ ሰው ላስመርቅ መጥቼ ሰላም ብለኛል አንተ ነብዬ ነው የማስበው እንግዲህ አንተ ከሆንክ ነኝ ትክክል ነው ነኝ አይቻለሁ ዶክተር አንተ ስትሮንግ ነህ በ63 ዓመት የሱ ኩያ ነህ ጠንካራ ነህ ፊዚካሊ ስላየኸው ነው ይሄንን ምልህና ባንተ እድሜ ያለው ገብቷል እግሩን ስለማጣት ከሱ የሰማነው ነው ኩላይቱ ፌል እንዳረግ ስለፈተነክ አይኑ እንዳይጠፋ ምን ያክል ግራ እንደገባው ሰምታል ገብቷል ስኳር ስለማቀል አስብና ፕሮቲኑን ብዬ ፈራለው ስጋውን ፈራለው አሳውን ፈራለው አለ እንግዲህ ይሄ ሰው ስጋ በልቶ አይደለም ኩላይቱ ፌል እያደረገ ያለው አሳ በልቶ አይደለም ኩላይቱ ፌል እያደረገ ያለው
የስኳር በሽታ ነው። ከፍቷል። የስኳሩ በሽታ ነው አይኑን እንዲያጣ እያደረገው ያለውና ኩላሊቱም እግሩም ህይወቱም አደጋ ላይ ነው ያለው ይሄ ሰው። ምክንያቱም ወደ እግሩ የሚሄደው ሰው ደም ስር በመጥበቡ ነው። የእግሮቹ ነርቮች ቁስሉ ቶሎ ማይድ ነው። ወደ እግሩ ያሉ ነርቮች እየጠበቡ ስለመጡ ነው። አይኑም ላይ ሲሚላር ነገር ነው። ኩላሊቱም ላይ ሲሚላር ነገር ነው አፕን እያደረገ ያለውና ነገ እኮ በስትሮክ የመመታት እድል አለው ይሄ ሰው ስኳሩ እስካልጠፋ ድረስ። ነገ በሃርት አታክ እኮ ህይወቱን ሊያጣ ይችላል ስኳሩ እስካልጠፋ ድረስ። እንዴት ነሽ? ፕሊዝ ልጨርስ ነው አንድ አደጋ ያፕ ቻው ባይቻሽ ሶሪ እሺ ባለቤቴ ናት አለቃዬ ይገባል ያስ ሶ ምን እያልኩ ነው ዋናው ቁልፉን ነገር ተተተን ቁልፉ ነገር እንግዲህ ገዳያችን የስኳር በሽታ ነው። ይሄን ላንተ አልነግርህም ቢኮዝ ስለገባም ነው ፋይት እያደረክ ያለው። እውነት ለመናገር ካንተ ጋር እንኳን አንተ ያወራኝ ስሜቴ እሱ ጋር የነበረው ምንም መደማመጥ አልቻልንም እና የሰማኝ እንኳን አይመስለኝም። እኔ ሳውራ ግን ይሰማ ነበር የዛኔ ስለሱ ሳውራ ይሰማ ነበር። የኔ ኮሙኒኬሽን ከሱ ጋር የሱ አይሰማም ነበር። ፐርፌክትሊ ያንተ ይሰማል። እሱ ነው ያንተን ያልሰማህ እንጂ ያንተ ምንም አልተቋረጠም። አሁን ነው ከኔ ጋር ስናወራ ነው የተቋረጠው እንጂ ከሱም በፊት ጀምሮ አልተቋረጠም። ጉድ ቬሪ ጉድ። በቃ ስለዚህ እስከሰማኝ ቲንክ አምጉር ነው አልሰማኝም ብዬ ስለማሰብ ነውና ፍቅር ድጋሜም ታስገባውና ከሱ ጋር ጨርሳለሁ። ሶ ዋና ቁልፉ ነገር መርሳት ያለብህ መጀመሪያውኑ ዲያቤቲክ ሆንከው ሮንግ ምግቦችን ተመግበ ነው። እቺን ያዝ። ምግብ መስሎ ስትመገብ ምግብ ከፍተኛ ኢነርጂ የሚመጣው ከሶላር ሲስተም ነው። የትኛው ኢነርጂ ጥራል ቤት ውስጥ ምናነዳት ኩራዝ ጋዝ ናት አይደል? ጋዝ ነው ነዳጅ ነው። ከየት ነው የመጣው? ኮምፖዝ ካረገ ነፍሳት ነው አይደል? ከፕላንቶች ነው የመጣው። ፕላንቶቹ ከየት ነው የመጡት? ከፀሐይ ብርሃን በፎቶሲንተሲስ የፀሐይን ብርሃን ወደ ኬሚካል ኤነርጂ ቀይሮ ስቶር አደረጉ። ያ እንግዲህ ዲኮምፖዝ ሆኖ ለሚሊዮን ዓመታት ቆይቶ ጋዝ ሆኖ ነዳጅ ሆኖ ይሄው ዓለም ላይ ውድ ነገር ሆኖ መጣ። እሱን ያዝልኝ። ገጠር ላይ የምናነዳው እንጨት ፕላንት ነው። በፎቶሲንተሲስ ያ ኤነርጂ ነው እንግዲህ ከሰማይ ከሶላር ሲስተም የወሰደው። ሶ የትኛው ኤነርጂ ህይወት እንዲቀጥል ያደረገው ኤነርጂ ስታስብ ሶርሱ የት ነው? ሶላር ኤነርጂ ነው። እኛ የምንበላው እንጀራም ያቺ ወጧም ሽሮዋንም ነው እያልኩ ያለሁት ከየት ነው የመጣው? ሶላር ኤነርጂ ነው። የብርሃን እኮ የመጣ ኤነርጂ ነው። ከዛ እኮ የመጣ ኤነርጂ አይገርምህም? ሶ ከፍ ያለ ኤነርጂ በላል። በምን መልክ? በካርቦሃይድሬት መልክ። ካርቦሃይድሬት ከምን መጣ? ከሶላር ኤነርጂ ወደ ኬሚካል ኤነርጂ ተቀይሮ በበቆሎ በስታርች መልክ በበቆሎ ጤፍ ውስጥም በስታርች መልክ ስንዴ ውስጥም በስታርች መልክ የተቀመጠ ሶላር ኤነርጂ በላል። ይገርማል። ያንን ኤነርጂ ሰውነት አያባክምን ስለማያባክን ምን አደረገው? ስቶር ሲያከረመ እንግዲህ ያ ምግብ ሲሰራ ሶላር ኤነርጂ አንዱ ነው። ሲደመር ካርቦን ዳይኦክሳይድ ሲደመር ወተር ሶስት ነገር ብቻ ነው የሚፈልገው። የሚገርም ነገር ያንን ኤነርጂ ያንን ካርቦሃይድሬት ለመስራት ሶስት ነገር ብቻ ካርቦን ዳይኦክሳይድ ሲደመር ወተር ሲደመር የፀሐይ ኤነርጂ ሶላር ኤነርጂ ካርቦሃይድሬት ሰሩ። at the same time ሃይድሮካርቦን ሰሩ ፕላንቶች ፋት ማለት ነው። እና አቮካዶ ፋት አላቸው እና በግልጽ የሚታወቁት እነሱ ስለሆነ ነውና ያ ምንድነው? ኤነርጂ ነው። ዘይቱን ደግሞ ላምጣልህ። አሁን የምንበላው ምግባችን ላይ የሚጨመረው ዘይት ከየት ነው የሚመጣው? ከፕላንቶች ነው የሚመጣው አይደል? ከሲድ አደጥራልኝ ከኮኮነስ ከፒ ፕሮቲን ሶይ ኦይል ምናምን ከሲዶች ምናምን ከየት መጣ ታዲያ? ከሶላር ኤነርጂ ፕላንቶች ስቶር ያደረጉትን ሲዳቸው ውስጥ በፋብሪካ ወርውረን ጨምቀን ኮንሰንትሬት አደረግ ነው። ምን ወጣው? ዘይት ወጣው። ያዝልኝ። የቅድሙን እንጀራ ስኳር ይዘዋል። እንግዲህ ምን ከፍተኛ ኤነርጂ። ሽሮ ውስጥ ምን አለ?
ካርቦሃይድሬት አለ ስኳር ሲደመር ሽሮ ውስጥ አሁንም ስታርች አለ ስኳር ሲደመር ባለቤትህ እንግዲህ ታወቂያታለህ ወጡን ለማጣፈጥ ዘይት አድርጋለህ ሲደመር ቅቤ ፋት ፕላስ ኤነርጂ ፍሮም ስታርች ያ ሁሉ ሰብስበን ስንበላ ልክ ያ ፋት እየሞላ መጨረሻ ላይ ስኳር ሜጃ አጣ ስኳር ሜጃ ስላጣ ስኳር ከፍ አለ ሉክ እንግዲህ ስኳር ከፍ ያለ ጊዜ ነው አንተ ያወቀው ለረጅም ጊዜ ግን መጀመሪያ ቦርጭ መምጣት ከጀመረ ጊዜ ጀምሮ እየሞላ ነው የኖርከው እየሞላ አታውቀውም አንተ እየሞላ ኖር ሰውነታችንን ምንድነው የነሳነው የችን ጨርስልህና ቅድም ካርቦን ዳይኦክሳይድ ብያለሁ መሳሪያ ነበረው ብያለሁ እንጀራውን ስንበላ ወደ ግሉኮስ ይቀየራል ግሉኮስ ወደ ሴሎቻችን ውስጥ ይገባና በምን ተነፍሰው ወደ ውስጥ በመናስገባው ኦክሲጅን መሰረት ይቃጠላል ኦኬ ሲቃጠል ኢነርጂ ከዛ ውስጥ እናገኛለን ከዛች ግሉኮስ መጨረሻ ላይ የሚገርም ነገር ካርቦን ዳይኦክሳይድ ይወጣል ብያለሁ ያ ካርቦን ዳይኦክሳይድ ከየት መጣ ይመስል መጀመሪያው ነው እነ ካርቦሃይድሬትና ፋቶች የተሰሩበት ካርቦን ዳይኦክሳይድ ነው ሪሳይክል ያደረገው እንግዲህ ያስብ ካርቦን ዳይኦክሳይድ ምግባችንን ሰራ ከሶላር ኢነርጂ ሲደመር ወተር ብያለሁ ተጠቅመን ተነፈስን ስንተነፍስ ይወጣል መሰለህ ካርቦን ዳይኦክሳይድ እና ወተር ይወጣል እኛ ውስጥ ተመልሶ ወጣ ሪሳይክል አደረገ የፕሮቲኑን ደግሞ ልንገር እንግዲህ አንተ የእምነት ሰው ነህና አፈር ነህና ወደ አፈር ትመለሳለህ የሚለውን ደግሞ ልንገር እኛም ፕላን እቺን ያዝልኝና ስራቸው ምን ያደርጋሉ ወደ መሬት ይተክላሉ ያን የተከሉት እኮ ይኸውልህ ለዓለሙደቅ ብቻ ነው የሚመስለው አይደለ ሳክ እኮ እያደረጉ ከመሬት እነ ናይትሮጂንን ሚነራሎችን ሳክ ሲያደርጉ ነው የሚሉ ሳክ ያደርጉና ፕሮቲን ያዘጋጃሉ ቤዚካሊ ከሳክ ከሚያደርጉት ውስጥ ዋናው ናይትሮጂን ነው ናይትሮጂን ደግሞ የፕሮቲን ባክቦን ነው እንግዲህ ኒውትረንት ዴንስ የሚባሉ ምግቦች ከፍተኛ ፕሮቲን ያላቸው ነው ማለት እንግዲህ ከመሬት ሚነራሎችን ጭምር ስለሚስቡ ኒውትረንት ዋና ምግብ የሚባለው ፕሮቲን ነው ብለን ብዙ ጊዜ እናወራለን አኒማሎች ሳር በሉ whichever ፕላንት በሉና ምን አዘጋጁ ጡንቻ አዘጋጁ እንግዲህ የበሬው ስጋ እኮ ጡንቻ ነው ከየት የመጣ ከፕላንት የመጣ ፕላንቶቹ ከየት ያመጡ ከመሬት ስበው ቅድም እንዳል ከመሬት የመጣው እንግዲህ ስጋው ወስብ ከመሬት የመጣው ከመሬት የመጣውን ስጋ ይበላሉ ወይኛ እነሱን እንበላለን at the end እንሞታለን ስንሞት ዲኮምፖዝ እናደርግ ያ ናይትሮጂን መልሶ እዛ ሶይል ውስጥ ይገባል የትኛው እንስሳ ሲሞት መልሶ እዛ ሶይል ውስጥ ይገባል ያ ፕሮቲን አፈር ነህና ወደ አፈር ትመለሳለህ እኛ ሰዎች ከምን ተሰራን ብለህ ካልከኝ because አንድ ሰው ህይወት ያለው ጉዝ በህይወት ለመቀጠል በልተን ነው እንግዲህ እዚህ ጋር የመጣ ነው አስበው እንግዲህ ምን በልተን ሁለት አማራጭ ወይ ፕሮቲን በላን ወይ ኢነርጂ በላን ኢነርጂ ከበላና ካበዛ ቦርጫም ትሆናለህ ጉበት ውስጥ ፋት ይጠቀጠቃል ግፊት ከፍ ይላል ኮሌስትሮል ኖርማል ይሆናል እድሜ ልክህን በሽተኛ ሆነ የስኳር መድኃኒት ወስደ ቦርጭን እንደተሸከምክ እነ ስትሮክ እነ ሃርት አታክ እነ ኩላሊት ፌለር ተራ በተራ ይረባረቡብህና ሚዝረብል ላይፍ ትኖራለህ ኢነርጂውን ካበዛ ነው እንግዲህ እንጀራ ባወጥ ነው እሱ የምግብህን የፕሮቲን ዋና እንግዲህ ሰውነት የሚሰራበት እንግዲህ ፕሮቲን ነው ብያለሁ ቅድም በደንብ አወጣናል እሱን ስታበዛና ደግሞ ስትቀንስ አንተ ምን ትሆናለህ ገብታ ፕሮቲን ስታበዛ ሞር መስል ይኖርሃል ጠንካራ ጥንት ይኖርሃል ቦርጭ ይቀንሳል ስኳር ይቀንሳል ግፊት ይቀንሳል አንተ በድሜ ይቀለበሳል ቅድም ገዛኝ ሲያወራ እንደነበረው እኛስ እንዴት ነው የኖርነው እስከዛሬ ብትል የምግባችን ፕሮቲን በጣም ምንድነው ትንጥዬና ዜሮ ናት ሰውነት እኮ ከእያንዳንዱ ጎሻ እየጠበቀ ያለው ምግብ ነው ኒውትረንት ደግሞ ፕሮቲንና ሚነራልስና ቫይታሚንስ ናቸው እነሱ ደግሞ ከምን ጋር ያሉት ብያለሁ ከፕሮቲን ጋር ተጣብቆ ነው እንጂ ያሉት ያማ ባዶ የፀሐይ ኢነርጂ ሲደመር ካርቦን ዳይኦክሳይድ ሲደመር ወተር ብቻ ነው ያለው ምንም ሚነራል የለውም ምንም ቫይታሚን የለውም ምንም ፕሮቲን የለውም ካርቦሃይድሬቶች በደንብ ያስክልን ለዚህ ነው በጣም እና
ከፍተኛ እህል ሲደመር ከፍተኛ ምናምን ዘይትና ምናምን ቀላቅለን እሱን አዘውትረን ነው የታመምነው ነው እያልኩ ያለሁት። እኔ ማውራውን ያንን በምን እንተካ? በነጎመን እንተካ። እነሱ ብዙ ኢነርጂ የላቸውማ። ምን አላት ጎመን? ብሮኮሊ ምን አላት? ከጎኑ ምን እናርግ? ኳሊቲ ፕሮቲን ስጋውን እናምጣ። ምን ሆኖ አረፈው? ጎመን በስጋ ሆኖ አረፈው። ባለቤት ይተናችን ከሆነ ከነገ ጀምሮ ስቴካችሁም እንዲህ ያደርጋችሁ ጀምሮ ታሪክ ይሆናል። ግን ላስጨብጥ ብዬ መሰለኝ ሁሉ ያወራሁት እንቁላል መብላትን ብቻ አይተል እንዳይሆን፣ ስጋ መብላትን ብቻ አይተል እንዳይሆን። ሰውነት እንደሱ አይደለም። ቅድም ያልኩን ፕሮቲን ሳይጎልበት በየቀኑ ዛሬ የበላው ፕሮቲን ለነገ አይሆንም። ካርቦሃይድሬት ሳትበላ ካርቦሃይድሬት ሳትበላ እድሜ ልክ መኖር ትችላለህ። ምንም ሳትቀምስ ምንም ሳይጎልብህ መኖር ትችላለህ። ያለ ፕሮቲን ግን ፈጽሞ መኖር አትችልም። ፕሮቲን ስቶሬጅ የለውም። ገብቶሃል? ስቶሬጅ ስላለው በየቀኑ መመገብ አለብህ። በየቀኑ የምትመገበውም ደግሞ ልክ ባንተ እድሜ፣ ባንተ ቁመት፣ ባንተ ሜታቦሊክ ስቴት በቂ መጠን ማቅረብ መቻል አለብህ። ይሄንን ማታቀርብ ከሆነ ስኳርን ኢምፕሩቭ አድርጎ አንዳንዴ ከፍ ይላል። ገብቶሃል አይደለ? ይሄ የሚያሳየው በቂ ነገር እየተመገብክ አለመሆንህን ነው። በቂ ነገር ደግሞ ለሰው ማሰጥ ከሆነ ከጊዜ በኋላ ቆዳህ ማደግ ይጀምራል። ኢነርጂህም አሁን ልክ እንዳወራው ቆንጆ አይሆንም። ቆዳህም ሙድም እየተበላሸ ይመጣና መልሰህ እነዛ ምግቦች ያምሩሃል፣ መቀጥቀጥ ትጀምራለህ። ዥዋዥዌ ውስጥ እንዳትገባ ቁልፉ ነገር ባንተ ቁመት፣ ባንተ እድሜ፣ ባንተ ሜታቦሊክ ስቴት እና በጾታ ወንድ በመሆን መመገብ ያለብህ የበቂ የፕሮቲን መጠን አለ። ፕሮቲን ቁልፍ የሆነው እዚህ ጋር ዋና ነው። ምናልባት ማውራውን ያውን ሰዎች ፕሮቲን ይመስል እኔ ሰዎችን ያደረኩት ምግብ የመሰላችሁ ነገር ኦልሞስት ምንም የለውም። ይሁን እሺ ምንም አይኖረው፣ እዳ ያመጣባችሁ ነው። ኦኬ ጀራዳ እዳ እኮ እዛ ያመጣባችሁ ነው። ቦርጩ ስኳሩ ማለት ነው። በአትክልት ሰኩ ምግብ እሱ አይደለም። ዋናው ምግብ መሰሪያችሁ ነው። መጉደል ያሌለበት ማነስ ያሌለበት በበቂ ሁኔታ ስለ ከፍተኛ ፕሮቲን አለበት ባይዘ ብናወራ በበቂ ሁኔታ ኦፕቲማል አማውንት ተመገቡ ነው። እጅኛውን ያወራሁትን ቁልፍ ነገር ሰዎች ተገንዝበው ከነገ ጀምሮ እንደ ኮምፕሊኬት አሁን መናርግና ምግባቸውን አሳ ነክ ነገር ከአትክልት ጋር፣ ስጋ ነክ ነገር ጥግብ ብሎ ከአትክልት ጋር፣ እንቁላል ነክ ነገሩን፣ አይብ ነክ ነገሩን፣ ግሪክ ዮገርት ነገሩን፣ የውቅያኖስ አሳዎቹን ከአትክልት ጋር ሲምፕል አቅም የለም አይደለ? ድፍን ምስሩን፣ ድፍን ባቄላውን ምንም ሰበብ እኮ እንዳኖራቸው ያቺን ደግሞ አርጎ ቶፉ ሰርተው ምንም አድርገው ከአትክልት ጋር መመገብ ቢጀምሩ እኔ ከነገ ጀምሮ በቃ ጀስት ምን ላደርግ ለፈልፋለሁ እዚህ ጋር ግልጽ ነው። እኔ አሁን መጨረሻ ላይ ያቃተኝ የመጨረሻ አንድ መጀመሪያ ላይ በሞራል በቃ ይሄ አትክልቱን ምኑን በደንብ ነበረ የምበላውና አሁን ግን የመብላት አፒታይት የለኝም። በላሁ ምለው በቃ አሁን አትክልቱን እንጂ አሁን ይሄ ስጋ እንቁላል አሁን አንዳንድ ሰው 7 እንቁላል በላሁ 4 እንቁላል በላሁ ሲል እንትን ይለኛልና አሁን ፎልቱ ተረድቻለሁ። አሁን ይሄ ስጋው ምኑ ድሮም የዛ አይነት በላተኛ ነበርኩኝና አሁን ብዙ እንትን አይለኝም። ሞር አትክልቱን ነው የምበላው ሞር እና ቶሎ ደግሞ ጠግባለሁ። ይኸውልህ ሁለት ሰዎችን ጎን ለጎን አድርጌ ምግብ ልስጣቸው። ኦኬ አንደኛውን ቺክን ልስጠው፣ ቺክን ብረስት እኩል ግራም። አንደኛውን ደግሞ ልክ ከዛ ጋር እኩል የሆነ ቺክን ብረስት ሆኖ ቺክን ናጌት ልስጠው። ይሄኛው ቺክን ነው፣ ያኛውም ቺክን ነው። ያኛው ቺክን ናጌት ነው። ታውቀዋለህ፣ ቺክን ናጌት ጠፈጥ ይላል፣ ዱቄት ተደርጎበታል፣ ከፍተኛ ዘይት ተደርጎበታል። ስጋው እንበል እንድንግባባ ሩብ ኪሎ ነው እንበል፣ ሩብ ኪሎ ቺክን ብረስት። ይሄኛው ሩብ ኪሎ ቺክን ብረስቱን ቅጥቅጥ አድርጎ በላ፣ ጠገበ፣ ተነስቶ ሄደ።
ያኛውም ግራሙ እኩል ነው ብያለሁ ቺክን ናጌት ነው ግን ግራሙ 250 ግራም ነው ሩብ ኪሎ ነው ጠግቦ ሄደ እነዚህ ሰዎች ለሶስት ወር ሲሙላር ነገር ጀስታው እንደነገርኩ ላብላቸው ስጋው እኮ ነው እሷን ቁልፍ ነገር እንዳንስት እንግዲህ ከሶስት በኋላ ሳገኛቸው ይሄኛው ሰውዬ ባዶን ቺክን ብረስቱን ያነው ያልኩ ያለውት በደንብ አርጎ ጥግብ አርጎ እሱን ብቻ ይበላው ሰውዬ አምሮበታል ቦርጭ የለውም ጉበቱ ላይ ፋት የለም በጣም እድሜው ሁሉ በጣም ወደ ኋላ ተመልሶ በጣም ያንግ ሆኗል ምናምን ያኛው ቺክን እኩል ቺክን ነው የበላው ያኛው ቺክን ናጌት ነው ግን ሞር ቦርጫም ሆኗል ምናልባትም ስኳሩ ከፍ ያለ ነው ምናልባትም ኮሌስትሮል ጤናማ አይደለም እጅት ግርጅፍ ብሏል ለምን የሆነ ይመስላል እንግዲህ ሁለቱም እኩል ነው ብያለሁ ቺክኑ ያኛው ቺክን ብቻውን አይደለም ሰውየው ቺክን መብላቱን ነው ያየው ከቺክኑ ጋር ከፍተኛ ዱቄት እየበላ ነው which is energy ከፍተኛ ካርቦሃይድሬት ዱቄት የተሰራበት ለማጣፈጥ ከፍተኛ ዘይት ቁጭ ይደረግ እየተመገበ ነው ሁለቱም ቺክን መብላት ይሄኛው ፒውር ፕሮቲን ነው ሲያገኝ የነበረው ይሄኛው ቺክን መብላቱን ነው ያየው ግን ከፍተኛ ምን እየበላ ነው ሳያውቀው ከፍተኛ ኢነርጂ ከፍተኛ ካርቦሃይድሬት እና ከፍተኛ ፋት እየበላ ነው ቺክን ናጌት ገብታን ሲሰራ እንዴት እንደሚሰራ ዱቄት አለው ማጣፈጫ አለው ዘይት አለው ሶ ይሄንን ሐሳቤ ወደ አመጋገባችን ላምጣልህና እኛ እንግዲህ እየበላን ነው ሽሮ እንጀራ በሽሮ ነው የምንበላው ምንድነው የበላው እንጀራ በሽሮ ኤቭሪባዲ የሚያስበው እንጀራ በሽሮ ነው ሽሮ ነው የምበላው እኮ ለምን ይወፈርኩ ነው ኤቭሪባዲ የሚለው ያ ሽሮ በምንድነው የበላው ከፍቷል በማንኪያ በላን ማስበው ማጣበቂያችን ይወፈራል በእንጀራ ላይ በላነው እንጀራ ከፍተኛ ኢነርጂ ነው እሱን ቅድም ተስማምተናል ያ ሽሮ ከፍተኛ ፕሮቲን ስላለው አንድ ምግብ በቂ ፕሮቲን ካለው በይዘው አጠግበንም ምግባችንን ቶሎ ጥግብ እንድናረግ የሚያደርገን ፕሮቲን ነው በቂ ፕሮቲን የለውም ብዙ ነው የምንበላው እንጀራ በሽሮ መብላትን ያያየው እንጀራ በከፍተኛ ዘይትና ቅቤ ነው የበላው ቅቤ ሲደመር ዘይት ቅድም እንደነገርኩ እንጀራ ሲደመር ሽሮ ከፍተኛ ማደለቢያ ነው ሶ አንተ ይጠገብክ ነው አሁን ወደ አንተ በእንተ ነው ምሳሌ ያመጣሁት ይጠገብክ ያለው በምንድነው በአትክልት ነው ኦኬ አትክልቱ ምን አለ ጠግባል ይስጠግባል እኔም ጠግቤያለሁ ዛሬ እኔ በምን ጠገብኩኝ ሳም ቺክን ፊሽ በልቻለሁ ጧት ላይ አይበልቻለሁ ግሪክ ጎተትቻለሁ ለግሩፕም ቲክቶክም ለለጥፍ ያለው ምሳሌ አይበላሁት አሳዎች ቀላቅዬ ነው የበላሁት ብዙ አሳ ነው የበላሁት ማይበላው ማለት ይቅርታ ዶክተር እሱ ዝም ብሎ በጸባይ ያናገረክ ነው እኔ ያናደደኝ ነው ማለት ጧት ላይ ፊሹንም እንዳልከው ቺክን ብረስቱንም ስጋውንም አይቡም ይሄ አባጮማ የሚባለው ሁሉ ይቀርባል መጀመሪያ እሱን ብላ ከዛ በኋላ ነው አትክልት መብላት ያለብህ ዞር ብዬ ስመጣ እሱ አትክልት ላይ ነው ያለው እንደገና ደግሞ አሁን ምስር ክስ ምስር አንድ ጊዜ ቆይ በደንብ ገብቶኛል እያሰገረሽ እንደሆነ ገብቶኛል አሁን ዛሬ ግን በደንብ እያስተማርኩት ከማክበር ነው እንግዲህ በማክበር ነው ይሄንንም ነው ያለበትን ቦታ ካለ ሪስፔክት ያለው yes so እቺን ብቻ ልጨርስና በደንብ ትማራለህ እኔ ዛሬ የበላሁትን ነገርሽ ጧት የበላሁትን ክሊያንቶቼ የሚያውቃሉ አይብ ነጭ አይብ ዛሬ በላው ነጭ ሰሞኑን ባዶን እየበላው ዛሬ እምቢ አለኝ ቀልዋጣለኝ ጧት ቀዝቃዛ ከፍሪጅ ወጥቶ ላበላው እኔም እንደሱ አይሰማኝ ቆይ መረኛ በላናታም በላው ለሷ አስተምራታለሁ እሺ ዲቶገርት እርጎ አለች ብዙ ጊዜ ስናወራ ሰምተህ ከሆነ እሷን ጠጣው ይዋላት እሷ ምንም የላትም ትንሽዬ ነገር ናት እሷን ያበላው እንቁላል ስቴክ ቤት የለም አሉኝ ብዙ ጊዜ እኔን የምላከው እንቁላል ጊዜ የምገዛው ከሰፈር ያቃሉ ሲኤምሲ አካባቢ ፔስታል ሲዞር ምናምን ያቁኛልና ዛሬ ታጋጣሚ ልጄ ስኩል አልነበረውና እሱን ላኩ እንቁላሉ እስኪመጣ ድረስ ስለተነካካው ራበኝና አይብ በጣም ወዳለው አመጣውና ጎረስኳን አልገባም አለኝ ኦሊቭ ኦይል አንድ ማንኪያ አረኩበት ጨው አረኩበትና እንደምን አዋህጄ እሱን ቅጥቅጥ አድርጌ በላው ስበላ ብዙ ነው የምበላው አይቡ ምን አበላሸው ብዙ ቅቤ ካላደረበት ነው ፒውር ፕሮቲን ነው ፕሮቲን ፐርሰንቱ ሻል ያለ ነው በ100 ግራም ውስጥ 11 ግራም አካባቢ አለ አይብ በላው አራት እንቁላል ያስቀርም እሷ 4 ክኒን ይበራል ለኔ አራት እንቁላል መጣች እሱን በላው
ምሳው ለዘጠኝ ሰዓት አካባቢ ፖስቻለሁ። አሳ እንዳጋጣሚ የሆነ ፕሮግራም ላይ ነበርኩኝ። ሳልመን አግኝቻለሁ እዛ ፕሮግራም ላይ። ሌላም አሳ ቱና ስጋ ነው የሚመስለው ባይዘ የበሬ ስጋ ነው የሚመስለው ቱና። እሱን ፎቶ ቲክቶክ ላይ ለጥፌር ታየዋለህ በኋላና ይሄንን ሁሉ አድርጌ በላ። አንተም ጠግበሃል፣ እኔም ጠግቤያለሁ። ገብቶሃል? ምን ይሆናል መሰለህ እንደዚህ እየቀጠል ከሆነ ከ3 ወር በኋላ ምን ይፈጠራል መሰለህ? እኔ ያው ፍለፊት ጉዳይ ነው እንግዲህ ካየኝ እኮ ቆይቷል በሚዲያ ሁሌም እንዳማረብኝ ነው። ሁሌም ኤነርጂ ያለኝ አውርቼ ሰርቼ አይደክመኝም። አንተስ በባዶ ጎመን ነው በባዶ ብሮኮሊ ነው እየሞላህ ያለው ሰውነትን ጡንቻ ይማሽሻል። ተቋሩን ነው አንተ መጣ ማለት ተስተካከለች በቃ እሰይ ያልክ ነው ያለው። እድምልክን ግን እድምልክን እንደዚህ መቀጠል አይችልም። ከ3 ወር በኋላ 3 ወርም ላትቆይ ትችላለህ። ድካም ይሰማሃል፣ ጡንቻ ይማሽሻል። ቅድም ደስ ብሎኛል ያልኩህ ሁሉ ይጠፋል፣ ሙሉ ይጠፋል። እየደከመ ትመጣለህ። ለምን እንደው የደከመ ቅድም ነገርኩህን አትርሳ። ፕላንቶች ከመሬት ስቦ የተዘጋጀ ለምን አለ ብያለሁ። ኳሊቲ ፕሮቲን ከብቶች እኮ ፋብሪካ ናቸው ባይዘ ሳሩን በልተው ኦኬ ፕሮቲን ሰሩልን እኮ ጡንቻ ሰሩልን እኮ አይደል እንደቀላሉ ስጋ። አሞችም ውቅያኖስ ውስጥ ያ ሁሉ ትራትን በልተው ምን አዘጋጁልን? ፕሮቲን አዘጋጁልን። አይገርምህም? መነሻው ከየት ነው? ከመሬት ነው። ከመሬት እኮ ነው። መሬትና ፀሐይኛ እዚህ ጋር ነው ያለነው። በቃ መሀል ላይ ነው ያለነው። ስለ መሰረታችን ኢነርጂን ከዛ መጣን። ያለ ኢነርጂ መኖር አንችልም። ብዙ በላንና ታማምን እንጂ ያለ ፕሮቲንም መኖር አንችልም። ከመሬት ተስቦ ተሰጠን። ቅድም ባልኩ መካኒዝም እግዚአብሔር ደግሞ ፀሐይን ደግሞ ሰጠንና ህይወት እንዲቀጥል ሆነ። ሰው ምን እያልኩ ነው? ምግብ ባለቤት በጣም ገብቷታል። ጎመኑ አይደለም ብሮኮሊው አይደለም ምግብ ፊሹ ነው ማለት ፊሹ ቀጥቅጠ ማስተላህ አይደል ትንሻልኮን ያክል ብላና ሌላ ሶስ አድርግ። ለምሳሌ እርጎ ግሪክ በበርቷን ስታረግ that's fine እንጂ አረግ ወይ አሁን መልጠገብክም ማለት አይቡን አርግ ልክ እኔ እንዳረኩት የምትወደው ላይ ፎከስ አርግ እንጂ አሳ አንድ ቀን ስጋ አንድ ቀን ቺክን ዶንት ስማቸው ነው የሚለያየው። ይኸውልህ አሳ ኖርማል የሃይቅ አሳ ነው ያልኩ ያለው አሳ ስጋ ዶሮ ስጋ ስም ነው የሚለያየው። ብዙ ልዩነት የላቸው። የውቅያኖስ